ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ በሀገር ውስጥም በሀገር ውጭም ያላችሁት ሰላማችሁ ብዝት ይበልልኝ። ለማታውቁኝ ሰው ብርቱካን ፋይፍ ቱብ ነኝ። ያው ትንሽ ጠፋ ጠፋ እያልኩ ነው መሰለኝ ገጨት ገጨት እያረጋችሁኝ ማለት ነው። ማለት የጠፋሁበት ምክንያት እነግራችኋለሁ ማለት ነው። ያው ታውቃላችሁ እናንተ አይ ባልነግራችሁ እንኳን ይሻላል ይቅርብኝ መሰለኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ብዝት ይበልልኝ። ያው ላይክ ሰብስክራይብ አድርጎ አበረታቱኝ ማለት ነው። ያው የማታውቁ ሰው ካላችሁ ብርቱካን ፋይፍ ቱብ እባላለሁኝ። እሺ እና ቤተሰቦቼ ዛሬ እንግዲህ በእኛ ኩዳዴ ገብቷል። ማለት ኩዳዴ ጾም ነው ማለት በአንዳንድ ነገር የደበራችሁ ሰዎች ልትኖሩ ትችላላችሁ። የሚደብር ነገር ተናግሬ ይሆናል። አንድ ቀን ወይን ህመም ሊኖርባችሁ ይችላልና ሰው ናችሁና ሰው ላይ ስህተት አይጠፋም። ያው ጾም ሲጾም ታፍም ተቂጥም ተእጅም ሰብሰብ ብሎ ነው ጾም የሚጾሙ ማለት ነው። ስለዚህ ሁላችሁም ሙስሊም እህት ወንድሞቼ አፉ በሉኝ። የክርስቲያን እህት ወንድሞቼ ይቅርታ አድርጉልኝ እስካሁን ድረስ ላለሁት የሚያስቀይም ነገር ከተናገርኩኝ ይቅርታ አድርጉልኝ እላችኋለሁ ማለት ነው። እና ለዚያ ነው እየመጣሁት ዛሬ ቪዲዮ ማለት ነው። ይቅርታ ልላችሁ ነው ያው በጾም ምክንያት ማለት ነው። ያው እኔም ትንሽ ጠፋ ያልኩበት ምክንያት ደግሞ ያ የሰላሙ ጉዳይ ነው የጠፋሁበት ምክንያት ማለት ነው። ያው ግማሻችሁ ማለት ብዙ የምትሉኝ አላችሁ ማለት ነው። ያው ግማሽ ሰዓት እሰራለሁ ግማሽ ሰዓት እተኛለሁ ማለት ነው። ያው አሁን እንኳን ትንሽ ቀን ነው ያው ማለት ትንሽ ቀንም አይደለም። ያው በነገውም በተነገ ወዲያውም አንድ ቀን ልሄድ እችላለሁና እንደዛ እላችኋለሁ። እንግዲህ ፈጣሪ ያውቃል ሁሉም ነገር ማለት ነው። እንደገና ደግሞ ተባልሽ ጋር ስሪ እያላችሁ ነው እና እግሩን ነው የምታሳይን ምናምን ያላችሁኝ አላችሁ ማለት ነው። እሺ አይልም ማለት እሱ ገና የሚዲያው ነገር ስላልገባው እሺ ብሎ አይሰራም ማለት ነው። የዛ ዕለትም ያው እየቀረጽኩት ገበያው የራሴን አሞኝ በጣም ራሴን አሞኝ እያሸኝ ነበር። አሁን ራሱ ገበያውዬ የራሴን መቻል አቅቶኛል ማለት ነው። በጣም ነው ይጠዘጥዘኛል ማለት ነው። በቃ እንዴት እንደሚጠዘጥዘኝ ውስጡ ራሱ ውስጥ የሆነ መግል እንደያዘ ነገር ማለት ነው። በጣም ነው የሚጠዘጥዘኝ እና ያው ዛሬም ገበያውዬ ነበርና ራሴን እየጠዘጠዘኝ ነው። የዛለትም ገበያውዬ ራሴን እየጠዘጠዘኝ እንደዛ አውራጣማ እሸት ደህና ነው ሲሉ ቲክቶክ ላይ አይቼ በዛ ደግሞ እሱ እያሸኝ ነበረ ገጠመኝ የቀረስኩት ማለት ነው። ስለዚህ እሺ አይልም ማለት ነው። እሺ ስለማይል ነው ያው እንግዲህ አሁን ራሱ አለ አንተ ሀይሉ ና ቪዲዮ እንስራ ቤተሰቦችን ሰላም በላቸው። አንተን እኮ ነው ውሃ እንዳልደፋብህ አለበለዚያ ውሃ ተደፋሁብህ ችግር አለ። መኝታውም ይበላሻል። ናይ አንተን እኮ ነው በቃ የሶኬቱን አብጅልኝ። ቪዲዮ እንትን አሉም ታልክ ይሄ ሶኬቱን አብጅልኝ በቃ አትናገርም እንዴ? እና ውጭ ብለህ አይደል እንደምትሰራው ቢደክም ሌላ ቀን መች ሌላ ቀን
አሁን ለምን አትሰራም? ኧረ እባክህ ቁጭ ብለህ አይደል የምታወራው? እነሱ እኮ እና ቆፍር አይሉህም። እየተደወለልህ ነው ስልክ እ ስልክ እየተደወለ ነው። አይ ባጋጠመኝ በእጄ ይዤው ነበረ ነካሁት እ አታነሳውም እንዴ? ኧረ ና አንሳው እ አድማስ የሚል ነው የደወለው። አድማስ እ እ አይደውልም እና ኋላ ለምን ደወለ አሁን? እኔ ምን አውቃለሁ? ና ውሃ ተምደፋብህ አብረህም ብትሰራ አይሻልም? እሱ ወንድነትን አየው ነበረ። አረቄ ባይን ውስጥ ሞተ ማለት ነው። አይ እንኳን ለሁ ተደናበር ያለው እንኳን ወይኔ አንተዬ በማርያም ጥጁ አጭር እየበላኝ ነው። ተነሳ ማርያምን እየበላችሁ ነው ፎጣውን ቪዲዮ እየሰራሁ አይደል እንዴ? እግዚአብሔርን እየበላኝ ነው ፎጣውን። ማን ነው እዛ የሰጣት? ተነሳ አስተራት። እኔ ቪዲዮ እየሰራሁ ነው። ማርያምን እየበላኝ ነው። ቴታ መጣችሁ ጫወጫ አልኩን ቴት ወሰደችው። ውሸቴ መስሎ ነው። ምን አይነቷ ለከስከስ ከብት ነኝ በማርያም በላት ስነሳው ወይ ይቻት አርግም በቃ ወንዘረጭ ሆነ ይጥጫ ያ ቤተሰብ ምንም ማድረግ አልችልም ማለት ምግብ ዛሬ አልሰጣሃትም መሰለኝ ለዛ ነው። እኔ በቆጣጠራት ኖሮ እንደዛ እንትን አትልም። ጥያት ስለዋልኩ ነው ዛሬ። ቆይ ላስገባላችሁ ጋይስ። አቤት አቤት ውይ እግዚኦ ማረና ክርስቶስ በስመ አብ። አንተ እንደዚህ ምን አሰራህ ካሜራ አቤት አቤት አቤት። ያው ቤተሰብ ይቅርታ ያው ወሬ አበዛሁባችሁ መሰለኝ። ያ እምቢ ብሏል እምቢ አለ። ምንም ማለት አልችልም ማለት እሱ አይገባውም ገና አልገባውም። ለምን እንደሆነ አላውቅም። እና እንስራ ምናምን ብዬው እምቢ አለ። አንዳንድ ጊዜ ደግሞ ይሄ ባይሆን ድንገት ውሃ እየደፋው ምናምን እንደዚህ እምቢ ታለኝ አለቀው ዞሮ አመጣዋለሁ ማለት ነው። በምን አመጣው መሰላችሁ? እላው ላይ ውሃ ደፋበታለሁ ማለት እምቢ ስለኝ ውሃ ደፋበታለሁ። በግድ ቁጭ ብለህ ታወራለህ እለዋለሁኝ ማለት ነው። ከዛም በኋላ ግድ ያለው ውዱ ይገባል ማለት ነው። እና እንደዛ እላችኋለሁ ቤተሰቦቼ፣ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ያው ለኔ መልካም ነገር ሁሌ የምትመኙ አላችሁና ከልብ አድርጌ ነው የማመሰግነው ውድ ቤተሰቦቼ። ያው እንግዲህ ጠፋ ብያለሁና ዳንደኛ ደግሞ የጠፋሁበት ምክንያት ጉግል ክሮም ላይ ገብቼ ማስታወቂያ ላስገባት ምንም በፊት እንደምገባ የለም። የጉግል ማስታወቂያ ነው በጉግል ክሮም ላይ የሚመጣው ማለት ነው። በዛ አጋጣሚ የምታውቁ ካላችሁ እንደው በማርያም ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እስከዛሬ ማስታወቂያ የማስገባው ወደ ጉግል ክሮም የምገባው ዩቲዩብ ዳሽቦርድ ብዬ ነው የምገባው ማለት ነው። ዩቲዩብ ዳሽቦርድ ብዬ ነበረ። አሁን ግን የለም። እንደዛ ብዬ ብጽፍ የጉግል ክሮም ማስታወቂያ ነው እንጂ የሚመጣው እንደዛ ወደ እኔ ቪዲዮዎች አይወስደኝም ማለት ነው።
አንድም ደግሞ ወደ ዩቲዩብ ስቱዲዮ ላይ ነው የሚወስደኝ። ስቱዲዮ ላይ ገብቼ ዝም ብሎ ማለት ነው። ስቱዲዮ ላይ ደግሞ ማስታወቂያ ማስገባበት ሳይሆን እንዲሁ ዝም ብሎ ነው የሚወስደው እላችኋለሁ። በዛ አጋጣሚ ልብ የሞት የሆነ ጎረጎርኩ ብቻዬን ምንም አቃተኝ ተውኩት እላችኋለሁ ማለት ነው። እና ለዛ ነው አንደኛ በሽታዬ ነው፣ ሁለተኛ እሱ ደግሞ ነው የተደረበብኝ ማለት ነው። እና በዛ አጋጣሚ ነው የጠፋሁት። አብዛኛውን ጊዜ ተኝቼ ነው የማሳልፈው። በጣም ተተኛለሁ፣ ተኝቼ ነው የማሳልፈው እና ለዛ ነው። እሺ ቤተሰብ እና ሁላችሁም እኔ ስጠፋም እንኳን እኔ ጠፋችሁ ብላችሁ የምትሰጉ አላችሁና ቤተሰቦቼ ያ ነው ምክንያቴ ማለት ነው። ያው ላለመጥፋት እሞክራለሁ። እንግዲህ ሁሉ በፈጣሪ ፍቃድ ነው እላችኋለሁኝ። ሁላችሁንም እግዚአብሔር ይጠብቃችሁ። በሀገር ውስጥ በሀገር ውጭ ያላችሁ የኔ ተመልካቾች ፈጣሪ ይጠብቃችሁ። የልባችሁን መሻት እግዚአብሔር ይፈጽምላችሁ። ባይ ባይ።